الحمد لله وكفى والصلاة والسلام على سيد المصطفى وعلى آله وصحبه أجمعين. أما بعد ومن تفسير قول لا إله إلا الله كلا إله إلا الله كترجم وسطنو الله لا إله إلا الله يمتلون قال كما رجعت وسطنو الله سبحانه وتعالى بقرآن يجلس لنا قرآن آيات مالتنا والسم من دينه قل يدعو الذين قل بلاتشو يا محمد وأنت محمد كنا زان باروتشن كبله بلاتشو قل ادعوا تطاروا الذين النزا زعمتم የምታስቧቸውን من دون الله ከናንተ ውጭ እኮ من دون الله ከአላህ ውጭ የምታስቧቸውን ጥሯቸው لا يملكون እነሱ እኮ አይችሉም ምስቃለ ዘረቲን የአተም ወይም የቅንጣትን ያህል የቅንጣትን ወይም ትንሽዬ ነገርን ትንሽ የጎመን ዘር ፍሬም ታህል የምንንም ያህል ቱን ምንም ያህል ያነሰች ነገር እንኳን ትሁን ላይምሊኩን አይችሉም ምስቃለ ዘረቲን የቅንጣትን ፍሬ ወይም የጎመን ዘር ፍሬ ወይም የአተምን ያህል እንኳን አይችሉም في السماوات በሰማያት ولا في الارض በመሬት ማንኝ ይችን እንኳን ነገር መስራት ወይም ማስገኘት ወይ መስጠት አይችሉም قال ابو العباس نفى الله سبحانه وتعالى كو ورق አድርጓል اما سواه ከሱጭ ያለውን كل ما يتعلق به المشركون አጋሪዎች የሚንጠለጠሉበትን የሚያስቡትን ነገር ሁሉ አላህ ውርቅ አድርጎታል ምንም ነገር ይጠቅማሉ ይሰራሉ ብለው የሚንጠለጠሉበትን ነገር ሁሉ ውርቅ አድርጎታል የማይችሉ መሆኑን ፈነፋ ውርቅ አድርጓል አየኩነ መሆንን لغيره ከሱጭ መለክ ሙልኩን ምንም ባልተቤትነት የሌለ ማንንም ባልተቤት ያልሆነ መሆኑን ከሱጭ አው የኩነ ወይም ከመሆን አውነ ሊላህ ለአላህ ማጋጅ መሆን የማይችል መሆኑን ከሱጭ ያለ ማንኛውም ፍጡር አላህ Subhanahu Wa Ta'ala ውርቅ አድርጎታል ወለም يبقى ስለዚህ ምንም የሚቀር ነገር የለም إلا الشفاعة ማማለድ ካልሆነ በስተቀር እሱ ደግሞ فبين انها ሷች ማማለድም ደግሞ ግልጽ አድርጓታል አላህ Subhanahu Wa Ta'ala لا تنفع ما تጠቅም መሆኑ إلا لمن أذن له الرب الله Subhanahu Wa Ta'ala እሱ የፈቀደለት ሰው እንጂ ማማለድም የማይችል መሆኑን ምንም በባልተቤትነትም ማገዝም ይሁን ባልተቤትም ይሁን በሰማያትም በመሬትም ያለ ነገር በባልተቤትንም ይሁን በማገዝም ይሁን ማንንም የማይችል መሆኑን ግልጽ አድርጓል በሽምግልና ካልሆነ ሽምግልናም ደግሞ እሱ ካልፈቀደ በስተቀር የማይችል መሆኑን ስለዚህ የሱን ፈቃድ ለማግኘት ደግሞ መጀመሪያ ተውሂድን አረጋግጦ ወንጀለኛ ከሆኑ ለወንጀለኞች ተውሂድን አረጋግጠው ከራሳቸው አላህ የፈቀደላቸው ሰዎች ራሳቸው ካለፉ ለሌሎች ሊያማልዱ ይችላሉ ولا يشفعون الا لمن ارتضى ብሏልና አላህ Subhanahu Wa Ta'ala እሱ ለወደደው እንጂ ለሌላ አያማልዱም ብሏል እሱ የሚወደው ደግሞ አህለ ተውሂድ የተውሂድ ባልተቤቶችን ነው መጀመሪያ ተውሂድን አረጋግጠው ያዙ ሰዎች መሆን አለባቸው ሽምግልና ሊደረግላቸው ዘንዳ واخبر النبي صلى الله عليه وسلم ነብያችንም ተናግረዋል انه ياتي ነገ ቂያም ቀን አላህ ዘንዳ ይመጡና ፈስጁዱ ለረቢ ለጌታቸው ስጁድ የሚያደርጉ ወይህሙዱሁ የሚያመሰግኑት ለመሆኑን መጀመሪያ ነገ አኺራ እንኳን የሚያሳየው ትልቅና ለአላህ መተናነስ ለአላህ ኢባዳ አድርገው ካመሰገኑት በኋላ ነው ነብዩ እንኳን ወደ ሸፋ ቀጥታ ወደ ሸፋ ነከለ ማርልኝ ሳይሆን የሚሉት መጀመሪያ መስገድና መጀመሪያ እሱ ማመስገድ ነው እዚህ በዱንያ ላይም ይሄው ነው እንግዲህ ተውሂድን ማረጋገጥ መስገድ ኢባዳ ማድረግ ነው ያለ ሆኑ ይሄንን ለሰሩ ሰዎች ይሄን ሰርተው ደግሞ ወንጀላቸው የቀረባቸውን ሰዎች ሽማግሌ ለመሆን ነብዩ አለይሂ ሰላቱ ወሰለም እንደገና ወደ አላህ ልመና ይገባሉ ሌሎችም እንደዚሁ ሲፈቀድላቸው ስለዚህ ሽምግልና ለማግኘት መጀመሪያ ተውሂድን ማረጋገጥ አለብን ወአኺሩ ዱዓና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ዐለይሂ ወሰለም على خلق محمد وعلى اله وصحبه اجمعين